ስለዚህ ልጅ ማሰብ ደግሞ አቁም በቃ አንተ ስላልከኝ ነው እንደማቆመው እንኳን አንተ አይደለም እኔ ለራሴ ደጋግሜ እሷን ማሰብ ማቆም እንዳለብኝ ደጋግሜ ነግሬዋለሁ ግን አልቻልኩም ፍቅርሽ ረቶኛል ልለይሻል ፈቅድም ኪዳንሽ አብቦኛል ደናው መፍትሄው በላው በልሃቶ ግን አንተ እየሄድክበት ያለው መንገድ ደግሞ ልክ አይደለም ቁስሉን ይነካኩ እንዴት ነው የሚዳነው እሷ ያለችበት እሷ የምትኖርበት እሷን ቪዲዮ እያየን እንዴት ነው የምትረሳት ይሄት መጣው አንድ ቀን ከዛ በጣም በተደጋጋሚ አብረን መጣን እዚህ ፈታለች ብዬ ጠብቋት ነበር እንደውያት ለተከናፋቂ ሰርኬ ማይታክተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታቅፌ ምንም አይሆንም እናገኘዋለን ምንም አይሆንም እናገኘዋለን እኔን ኮፋመንከ ማያመንከም እቺ ልጅ ግዳሃለች ካለው ግን ደግሞ ውስጥ ያልቆረጠም ሰው ቢተረድ ከብድም ወይ በልብ ያለን ሰው መርሳት አይከብድም እስኪንችል ወደ ጠየቀሽ ፋንዴ ይቆርጣሉ ምንም ጥሩ ስሜት እየተሰማኝ አይደለም ምንም ጥሩ ስሜት እየተሰማኝ አይደለም ምንም ነገር ራሱ እናገኘዋለን ምንም አያደርግም እናገኘዋለን በቃ እኔ ሰላም የሚሰማኝ ቦታ በሰላም የሚሰማኝ እዚህ ነው በቃ አትመጣም በቃ ትታለች ክዳሃለች ይጀምር ቪዲዮዋን እያየ ፎቶዋን እያየ ይሻለኛል ብሎ ነገር አለ እሺ ሰው በሽታውን እየጠጣ በሽታውን እየበላ እድናለሁ የሚባል ነገር አለ ሶፊ ሰላም ውድ ቻናል ቤተሰቦቻችን ዛሬም በሌላ ቪዲዮ ተመልሰናል እንግዲህ ያው ቶፋ እንግዲህ ያው እንደተነው ስላላችን ቶፋም ደህና ነው እንግዲህ ያው እኛም ዞር ብለን እንግዲህ አንድ ነገር ይዘንለት የቤት የሚሄደን ነበርና ማዘርም ተረጋጋሚ እየጠየቀችን ስለነበር ለና መሆኑንም እዛ ሄደን መናገር ነበረብንና ያው እዛ ደርሰን እየተመለስን ነው የምንገኘው ሲስተርም ምናምን ውስጥ ስላለች ያው እሱም ብዙ ካሜራ እየፈለገ አይደለምና ለዛም ነው ለእናንተ ልንሰጋችሁ አልፈለግንም ያለበት ሁኔታ ትንሽ ደስ ስለማይል ይሄ ያላ ተረጋጋሚ ቪዲዮ እየተነሳ ምናምን ነገር ዩቲዩብ ላይ ሲመጣ ምናልባት ማዘርጋ ይደርስና ያለውበት ነገር ታውቃለች የሚል ፍርሃት ምናምን ተሰማው በካሜራ አካባቢ ምናምን ነገር ያለበት ሁኔታ ደግሞ በጣም ጥልቅ ይሆናል አይደል ስካይ ድብርት ውስጥ ምናምን ነገር ስላለ ካሜራ ማብርቶ ቆሞ እንዲ ነው ለማለት የሚሆን ማቀም የለውም እውነቱን ለመናገር ከሆነ ማለት ነው ግን ማዘርጋ ሄደን ምናምን ነገር ትንሽ በስራ ቢዚ ሆኖ ነው ምናምን ነገር ስንላት አንዳንድ ነገሮች የእናት ነገር ምናምን ሰራርታ ምናምን ሰጣናለች እሱን እስኪ ይዘን ገብተን ከቶፋ ጋር ያለው ነገር ምናምን ነገር በተወሰነ ካሜራ ከፈቀደልን በጣም እንዳልኳችሁ ደክሞታል ስላችሁ ደክሞታል በህይወት ማለት ነው በጣም ነው ልቡ ተሰብሮ ያለው ስቲል ጠንካራ ለመምሰል ይሞክራል እንጂ ብቻ እስኪ ያለው ነገር አብረን እናያለን ወደስ ገብተን የሚገርማችሁ ስንመጣ እኛም በሩ ላይ ውስጥ ከገባን በኋላ እንጠብቃለን ምናምን ነገር ብለን ነበር ግን በሩ ራሱ በስትክክል አልተዘጋም ነው ክፍት ሆኖ ነው ስለዚህ ተመሳሳይ እስቲ ያለው ነገር ለሱና እናያችሁና ከዚህ በኋላ ቪዲዮ ላይ ሰራላችሁ እንችላለን ምናልባት ትንሽ ይረጋጋው ድረስ ዝጎስ እንደከፍቶ ቶዬ ስኪለው የለሽ ነገር ነው ቶፋ ድምፅ ሳይንስ ቶፋ ነው ግለስት ነው የሚለው ነው ኦኬ ሜታ ቢዩ ሲስተር ነበረች ሶፊ ስልኩን ማያነሳም እዛም የለም መኝታ ክፍል የለም መኝታ ክፍል ሄላ ስልኩን ያሳርልም የት ሄድሽ ሄሎ የት ነው መች ወጣሽ እሱ ጋር እየሄድኩ ነው አልከኝም እንደ ጠዋት እሺ ጠዋት እሱ ጋር ነው እየሄድኩ ይኸው ቤት የለም እኮ ቶፋ ጋር ትደውልለት የለም ስልኩንም እያነሳ አይደለም ነው ቤት እንገናኝ አልተባባልንም እንዴ እሱ ጋር ነው እየጠብቀሃለሁ አላልከኝም እንዴ ጠዋት ለምን ታክል በረንባየው ስልኩን አያነሳም እባክህ ደውልለት ይልና
ምን ታክፍል አይገባም ነው? ምን ታክፍል የለም ሶፊ። ምን ታክፍል ውስጥ የለም ነው። ምን ሻወር ቤት የለም። ምን ታክፍል አራንሳው እያነሳው አይደለም ሶፊ፣ እያነሳው አይደለም። ፋትኩን አንሳው። ስልኩን አንሳው በእናትህ። ወይኔ ያኑ ወይ ልጅ የሆነ ነገር እንደፈራሁት ምን ነገር እንዳይሆን ተነስቶ አንሳው። ማታ ራሱ እዚህ ነው። ጠዋት እመጣለሁ ነው ያለኝ። ጠዋት ከሱ ጋር ነው ሙሉ ዛሬ ምናምን ነገር ብሎኛል። ለዛ እኮ ነው ያረፋፈርነው። አንሳው። እስኪ ያስቀመጠ ነገር የለም። እስኪ ምን ታፍ የጀለና አረብኛ እኮ ጤነኛ እኮ አይደለም እኮ። ሄሎ፣ የት ፈልገው? ተመሳከሩና ፈልጉት። ታዲያ ለምን አንተ ጠዋት እመጣለሁ ብለህ ነበር አይደል? እንዴት አላችሁ ታዲያ? እሺ ስልኩንም እያነሳ አይደለም። ልጁ ምን አይነት ሁኔታ ላይ እንዳለ አይታችኋል አይደል እንዴ? ምን አይነት ሁኔታ ላይ እንዳለ አይታችኋል አይደል ወይ? ሄሎ፣ ለራሱ በትክክል ምግብ እየበላ አይደለም። እስቲ ወደ ሰፈር አካባቢ ምናምን ቶፋን የለም። ቤት መጥቻ አጥቼው ነው። ስልኩ እየሰራ አይደለም፣ እያነሳ አይደለም፣ እየሰራ አይደለም። ግቢ ውስጥ የለም ነው ነው ብላኝ እውር ነኝ እንዴ? ስገባ ጀምሮ ነው ግቢ ውስጥ እያየሁት ነው የገባሁት። ምንም የለም እዚህ የለም። እሺ ይኸውልህ የለም። ተበታተኑና በያለበት ቦታ ፈልጉት። ደውልላቸው ለእነሱ። አካ ገባ ብሎናል። ሳኑ ሄደሽ አሁን እኮ ምን አውቃለሁ እንደዚህ አይነት ቦታ እንደዚህ መጥቶ የሚቀመጥ ነው። አሁን ጤነኛ ሊባል ይችላል? የሁሉ ሀገር አቋርጦ እስኪመጣ ራሱ አንድ ሰው የሚያውቀው ሰው የሚያስቆመው አንድ ሰው የለም ያለበት ቶፋ። እንደዚህ አይነት ማለት ገጠር አምስት በደንብ እያያችሁ ካሜራማን እያየ ቶፋ አንድ ቀላ እኔ እንጃ ማን የተቀየደ ነው ወደዚህ አላየሁም። እሺ አመሰግናለሁ። እንዴት እንደዚህ ሊሄድ ይችላል? የሁሉ ርቀት እንዴት ሊጓዝ ይችላል? ማነው? ምንድን ነው? ወዴት ነው የምትሄደው ብሎ የሚጠይቅ ሰው የለም። አንድ ሰው መንገድ ነው ወዴት ብሎ ጥሩ ስሜት እየተሰማኝ አይደለም። ይሄ ልጅ ነገር አሁን ወደዚህ ግን መጥቶ ሊሆን ይችላል። በቃ ታዲያ መንገዱ እንዳለ የሚወስደው በዚህ ነው። ሌላ ምንም ነው። ሁሉም ያመጣል። ቶፋ
እናገኘውን እንለዋለን ነው ከዚህ በኋላ የሚፈጠረውን ራሱ አናውቅም። ጥቅጥቅ ወዳለው ጫካ እየገባ ነው። በቃ አቋርጦ እንዳታቋርጠው ካሜራ አቋርጦ ነው በትክክል ያዝ። አንተ ራሱ እዚህ ትወርቃለህ። ካሜራማን የት ሄደ ይባላል? እሺ እዚህ አካባቢ አይተነዋል እኮ ነው ያሉት። አሁን መች ነው መች ነው ከዚህ እዛ ያልሄድንበት ጫካ የለም እስካሁን ድረስ። ማንም አንድ ሰው አየው የሚል ጠፋል። አንድ ሰው 10 ደቂቃ ጥለነው ብንወጣ እብድ አይደል? ጤነኛ አይደል? በእንደዚህ አይነት ሁኔታ ከቤት መውጣት እንደሌለበት ያውቃል። ሰውን ለማስጨነቅ ካልሆነ በቀር ይሰራል። ቶፋ 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 እሺ ምን አዲስ ነገር አለ? ምን አሉ? እሺ በቃ አሪፍ ካገኘሽ ይደውላሉ። እሺ ሁሉንም ቦታ ያሻካሉ። ምንም የለም ሰው ቢዚ ቶፋ አረው ምን ውስጥ ምን ጫካ ስር አይተነዋል። ወደ ጫካ እየገባ አይተነዋል እኮ ነው። ቅድም እየገባ ነው ያለው ነው። ቅድም ነው እያለ ያለው ወጥቶ ይሁን ምን ውስጥ ገብቶ ይሁን የት ሄዶ እንደዚህ ልም ያለ ጫካ ውስጥ ራሱን ቶፋ ቶፋ የለማ እሺ አሁን የት ሄዶ ይባላል? እሺ ምን አውቃ ነው? ምን ሆነ ይባላል? እሺ ቢያንስ ስልክ ይዞ አይወጣም ወይ? የሆነ ስልክ ወይ የሆነ ነገር ይዞ አይወጣም? ወደዛም አይወጣም። ወደዚህ ከሄድን እና እስኪ ተረጋጋ እስኪ። የት ሄዶ ነው? ወዴት ሄዶ ነው? እናት የሆነ አንድ ልጅ የተሻለ ቀይ አጠር ያለ መካከለኛ ነገር አላየሽም? አንቺ አላየሽም? ቶፋ ኧረ እባክህ አላንፍራ። የት ነው ያለው? ቶፋ እባክህ ስራሽን ስትሽ ወይኔ ቶፋ ኧረ ቶፋ አንድ ያየው የሚይዙ የለም። እንደዚህ አይነት ጫካ ውስጥ እንደዚህ አይነት ቦታ ላይ ይመጣል። እሱስ ምን ፈልጎ ይመጣል? ከእንስሳ በቀር ከአራዊት በቀር ምንም የሌለበት ቦታ ላይ የሆነ ነገር አድርገውት እንዳይሆን ቶፋ ይቺ ልጅ ሞቼ ካላየሁ አላርፍም እያለች ነበር። የሆነ ነገር አስባ የሆነ ነገር አድርገው እንዳይሆን ይሄኔ ወይ ስልክ ተደውሎለት ነው የወጣው ወይ የሆነ ነገር ብለውት ነው እንጂ እንደዛ አቅሙ ፍልፍል ብሎ ተነስቶ ብድግ ብሎ በአንድ ጊዜ ሊወጣ አይችልም። ሶፍ ደከመኝ እኮ ነው የራሱ አቅሜ ናቸው። ደውለው ጠርተውት ይሆናል የሆነ ነገር አድርገውት ይሆናል። ሶፍ ለራሱ አቅም የለውም እኮ አይበላ አይጠጣ ያለበትን ሁኔታ ታያለህ። እንደዚህ አይነት ጫካ ውስጥ ቆይ ዝም ብሎ ወጥቶ እንኳን ቢሆን የሆነ ሰው የሆነ አንግ እንኳን ቢያደርጉትስ ቢያዝስ እንኳን ዱርዮች ቢደበድቡትስ የሆነ ነገር ቢያደርጉትስ እሱ የሆነ ነገር አድርጎ እንዳይሆን በእናትህ ሶፊ ምንም አይሆንም። እናገኘዋለን ምንም አይሆንም። እናገኘዋለን
ሶቢ በዚህ ሰዓት ደካማ መሆን የለብንም። እናገኘዋለን። ተነሳ፣ አንተም ጠንካራውን ሄደን ፈልጎት። ኧረ ቶፋ ኧረ ሶቢ በዚህ ሰዓት አንተ እንደዚህ መሆን ምንም ጥሩ ስሜት እየተሰማኝ አይደለም። ምንም ጥሩ ስሜት እየተሰማኝ አይደለም። ምንም አይሆንም። ነገር ራሱ እናገኘዋለን። ምንም አያደርግም። ራሱ ምንም አያደርግም። እናገኘዋለን። የትም አይሄድም። ተረጋጋና ና እንፈልገው። በቃ እሺ እንዴት ልረጋጋ? ምንም ሊሆን አይችልም። በቃ ምንም አይሆንም። ከዚህ በፊት ያደረገውን ታይተዋል አይደል? በረኪናውን እየጠጣ ነበር የነበረው። አሁን ጫካ ስር ምን ሊያደርግ ይገባል? እሺ ታለሽ እንደዚህ አያደርግም። እንደዚህ አይሆንም። እንደዚህ አይሆንም። እንደዚህ አይሆንም። እንዲህ ሊሆን አይችልም። ቶፋ ሶቢ ተነስ፣ እንፈልገው። ሳይረፍድ እንፈልገው። ተነስ ወንድሜ ሶቢ ተነስ። በኋላ እንደዚህ አይሆንም። በቃ እንፈልገዋለን። የገባበት ገብተህ ተነስ ቶፋ እንፈልገዋለን። እንደዚህማ አይሆንም። እንዲህማ አይቋጭም። እንዲህማ አያድግም። እንዲህ አይሆንም። በቃ እንዲህማ አይሆንም። ሶቢ እንሂድ። ኧረ ቶፋ ሶቢ በርታ በል። በቃ በርታ በልና እንፈልገው። ምንም ጥሩ ስሜት እየተሰማኝ አይደለም። ቶፋ ምንም አይሆንም። ሶቢ ይሄ ልጅ ግን ማለት ነው እንፈልገው። ይሄ ልጅ የሆነ ነገር ከሆነ ያቺን ሰይጣን የገባችበት ገብቻ አይለቃትም። የገባችበት ማለት ነው የትም ትሂድ እሷን ቤተሰቧን አንድ ሶስተኛ ይሆን ፈልገን እናመጣታለን። ከሄደችበት ሶቢ ይሄን ነገር ሆን ብሎ አድርገውት ምናምን ነገር ከሆነ ማለት ነው በቃ ምንም መመለስ የለም። ማንም ምንም ነገር መሆን ካለበት ነው በቃ። ግን ይኸውልህ አሁን ራሳችንን አረጋግተን ማግኘት ያለብንን ነገር ማግኘት አለብን። እሱም ቶፋ ነው። ምንም ሆነ ይሁን መጀመሪያ ግን በአይናችን እሱ ማየት አለብን። በአይናችን እንዴት እንረጋጋ? እሺ ይሄን ተረጋጋ በለኝ። እሺ ወደዚህ እኔ አሁን ግራ እንዲህ በመሆናችን እኮ የባሰ እናጠዋለን ሶቢ። በዛ ላይ ደግሞ እኔ አልችልም። ከኔ ትሻላለህ፣ ጠንካራ ነህ ሶቢ። ሄደን ማፈላለግ አለብን ካለ። እሺ ወዴት አላውቅም። ቶፋ እየተመለስን ነው። አኗር ወደ መጣንበት ነው። ወደ ዘና ላይ በዛ በኩል ነው የሚሄደው። እንደ ቀልድ እኮ 5 ደቂቃ ጥለህ ነው የምንወጣ። 5 ደቂቃ ቶፋ 5 ደቂቃ ቶፋ ጫካ አኗር አይዞህ ምን እያደረክ ነው? ምን አደርጋለሁ? ቶፋ ምን ሲሰር የት ነበር? ለምን ወጣ ከቤት? ማን ደውሎልህ ነው የወጣው? ማንም አልደወለልኝም። አስጨነቀን እኮ ቶፋ። አይገባም እንዴ? ስትወጣ ለአንድ ሰው እንኳን አትናገርም? ለአንድ ሰው ከቤት ስወጣ ወጣው የወጣሁት የሆነ ቦታ ልናፈስ ነው ወይ ጓደኞቼ ጋር ነው የሆነ ነገር አትናገርም? እንዲህ ባለበት ሁኔታ ምናምን ነገር አንተ ተበስተህ ስትወጣ ምንም ሰው ያስባል አትልም? ምንም እኮ ነገር ማለት ምንድነው የምትለኝ? ስልክ አትደውልም?
እሺ ለምን ስልክ አታነሳም? ስጠፋ ምናምን ነገር ቢያንስ የሆነ ነገር የሆነ ሰው ሊያስብ ይችላል ብለህ ለአንድ ሰው እንኳን ደውለህ የሆነ ነገር አትነግርም? ሶፊ ጋር ደውልም፣ እኔ ጋር ደውልም፣ ወይ መስሪያ ቤት አትደውልም? ተውሽ ስልክ ለምን አታነሳም? የሆነ ነገር ይሆናል ብለን ስንት ነገር እንዳሰብን ታውቃለህ? ስንት ነገር ውስጣችን እንትን እንዳልን ታውቃለህ? ይቅርታ በቃ እኔ አውቄ አይደለም ያደረኩት። እዛ ሲደብረኝ አንድ ሰው አትናገርም ወይ ቶፋ? የድሮ ቶፋ ነህ እንዴ? ተነስተህ ብድግ ብለህ መኝታ ክፍል ገብተህ የሆነ ነገር ታደርጋለህ። ባኞ ቤት ገብተህ የሆነ ነገር ታደርጋለህ። ሰው የሆነ ነገር ትላለህ። ቶፋ በእንደዚህ አይነት ሁኔታ ወጥተህ የሆነ ነገር ይሆናል ብለን አሰብን። ስንት ነገር ውስጣችን ስንት ነገር አሰበ ቶፋ። ለመጀመሪያ ጊዜ ነው የሶፊ ሲያለቅስ ያየሁት። ለመጀመሪያ ጊዜ ያለህበት ሁኔታ ታውቀዋለህ አይደል? የሚያስጨንቅን ነገር እያወቅህ ለምንድን ነው ስጣ? ቢያንስ ልወጣ ነው በቃ ተጨናነቁ አትልህ ነው እንዴ? ስራ ፈተን ቤት ቁጭ ለምንድን ነው ያልነው? ሶፊ አላስተዋልኩትም። ጠዋት ስለነበረ ቤቱ በቃ ሊበለኝ ሆነ። ሶፊ ግራ ገባኝ እኔ። እሺ አንዳችን ጋር ደውልም። እቤቱ ደበረኝ። እቤቱ ውስጥ ማለት እየጨነቀኝ ነው። አንዳችሁ አጠገብ የሆኑ ወይም ደግሞ ወጣና የሆነ ቦታ ውሰዱኝ አትልም? እዚህ ሰውና ሰላም የሚሰማኝ በቃ ባርኪን እዚህ ነበር ማግኘት በፊት። አትናገርም? አየር ምናምን ነገር እዚህ ሰው ደስ ይለኛል። በቃ ቅልል ስለሚለኝ እዚህ ነው የመጣሁት። ኦኬ ከባርኪ ጋር እዚህ ጋር ልትገናኝ እዚህ ጋር የምትቀመጡበት ቦታ ነው? ከዛች የተረገመች ልጅ ያስታወስካት ነው እንዴ? ከዛች የተረገመች ልጅ ጋር የተቀመጥክበት ቦታ ላይ አትቀመጥም። ና ተነስ፣ ትሄዳታለህ። ተነስ፣ ትሄዳታለህ። እንዳትወርቁ። አይቀመጥም እሱ እዚህ ጋር ቃላ ነው እሷን የሚያስበው ነገር ምንም አያስፈልገውም። ተነስ፣ ተነስ። ነው የምትለኝ እኔ በቃ ካሁን በኋላ ባርኪ ስትል እንዳልሰማ። በሷ ነው ይሁን እንደዚህ እየሆንን ያለ ነው። በሷ ይገባል። አሁንም ስለ ባርኪ ምናምን ነገር ትላለህ ስትቀመጥ። ከሷ ጋር ሰውን ስቀመጥ ሰላም የሚሰጠኝ ቦታ ነው ትላለህ። ትንሽ አታፍርም? እንደዚህ እየተንገበገበን እንደዚህ እያበድን ምናምን ነገር ትንሽ ጌራ ታረጋለህ። በቁም ገላ ነው የሄደችው። በቁም ቶፋ ለምን ደግሞ አትነቀው? ለምን እንደዚህ እያልክ ያለኸው? እንደዚህ አይደለህም እኮ አንተ። እንደዚህ አይደለም እናቀ ያጨነከን ነው፣ እኛንም ያጨነከን ያለው። እሺ እኔ ምን ላድርግ እንዴ? ተናገር ነው። ቆይ አትናገርም? ምን ነው ልቀመጥ ነው አትልም? ለምንድን ነው የምነግርህ? ለምንድን ነው ምን ያህል እንደምንጨነቅ ያደረከውን ነገር አታውቅም እንዴ? እንዴ ድሮ ተነስተህ የፈለክበት ስትሄድ እኛ ጠይቀናል እንዴ? የፈለክበት ተነስተህ ዱባይ ተነስተህ ስትሄድ ማመን ብሎ ያለ ሰው አለ? ያለህበት ሁኔታ ግን ያለውን ነገር እኛ እያወቅህ ለምን እንደዛ ልጅ የምትሆንብን? ይሄን ሰው እኮ ገለውት አይደለም ስንት ነገር አሰብን። በቃ ይቺ አረመኔ የተረገመች ሞተ ማየት ነው የሚለው ጆሮዬ ላይ እስካሁን አልጠፋም። ተደጋጋሚ ድምጿ ይሰማኛል። ቶፋ ተደጋጋሚ ሞተ ነበር ማየት የምፈልገው የምትለው ነገር እስካሁን ድረስ ማለት ነው የዚህ የተረገመች ድምጽ ከጆሮዬ አልጠፋም። በትክክል የራሴን ህይወት መኖር አልቻልኩም። እማስበው ስላንተ ነው ቶፋ። ካሁን የሆነ ነገር ሆነ ብዬ በቃ እኔ ተረዳኝ። እኔ እዚህ ማግኘት መሰለኝ መጣሁኝ። በቃ እንዴ የኔ ስሜት አይገባችሁም ነው? በቃ እኔም ሰላም እፈልጋለሁ። እኔ በጣም እየጨነቀኝ ነው። ቤት ስቀመጥ ይደብረኛል፣ ይጨንቀኛል። አረሳት ሰው ነው የማስበው። እዚህ ራሱ መጥቼው ያየኝ ነው የእሷን ቪዲዮ ነው እያየሁኝ ያለሁት። እንዴ በቃ እኔ ሰላም የሚሰማኝ ቦታ በሰላም የሚሰማኝ እዚህ ነው። በቃ እኔ በቃ አትመጣም። በቃ ትታለች፣ ክዳሃለች። ቶፋ ላትመለስ ቼክ ላታደርግ ሆን ብላ እነዚህ ነገሮች እንድትሰማ በምላሷም በተግባሯም ነው ያሳየች። እሷ ማሰብ ይገላል ውስጥ ይሄንን ስሜትን ያውቀዋለሁ አልኩህ እኮ ቶፋ። ከምንም በላይ መከራከር መሟገት ኖሬው ነው ቶፋ። እባክህ በልጠበል አልችልም ማለት ተረዳኝ። እኔ እሱ ልቀበል አልችልም በፍጹም። ቶፋ መንከም እቺ ልጅ ግዳሃለች ነው ግን ደግሞ ውስጥ ያልቆረጠም ሶፊ ተረዱኛ። እኔ ቶሎ ቆረጠልህ እኮ ያልኩህ እኮ አይደለም፣ ግን መደረግ ያለበት እሷን እያስታወቅኩ እኮ ያለችበት ቦታ እየተቀመጥክ አይደለም የምትፈታው ችግሩን። እንዴ ከእሷ ጋር የምትመላለስበት ቦታ መተህ ቁጭ ስላልክ አይደለም የምትረሳት እንዴ? ስራህን ጀምር፣ ሌላ ነገር አድርግ፣ ቢዚ አድርግ ራስህን። እንዴ እምቢ ያልከን ሳይካትሪስት አናግረን እምቢ ያልከን። እሺ ምን እናድርግ? እንደምትሉት ቀላል ነው የሚመስላችሁ? ቀላል ነው እያልን አይደለም፣ ሂደቱ ግን ልክ አይደለም። ቀስ እያለ ፌዳውት እያደረገ ከሰውነቴ እስኪወጣ ጠብቁታል። አታስጨንቀና፣ እያስጨነቀን ነው። እናንተ እያስጨነቃችሁ ነው። ባላችሁበት ቦታ ሁሌ ጩኸት ነው፣ ጭቅጭቅ ነው። እኔ ደግሞ ሰላም ነው የምፈልገው። በቃ እንዳንጨቃጨቅ ከፈለክ ማለት ነው ቶፋ፣ አናስብም ብንን ስላንተ እናስባለን። ስለዚህ የምትሄድበትን የምታደርገውን ነገር በጠቅላላ የማሳወቅ ግዴታ አለብህ በዚህ ሰዓት። በቃ ስለ ራስህ ብቻ አታስብ፣ ስለኛ ማስብ። አኑ መናፈሻ የሆነ ቦታ ልናፈስ ነው። ለኔ አትደውል፣ ለሶፊም አትደውል። ቢያንስ ለሆነ ሰራተኛ ለሆነ ሰው አትናገርም? ለሆነ ሰው የሆነ ነገር አትልም? ማን ነበረ? እኔ በሰዓቱ የነበረ ሰው ነበረ። አንድ ስልክ አታነሳ። 2 ሰዓት 3 ሰዓት ሙሉ ስጠፋ የሆነ ነገር ሳይለንት ሆኖ ነበረ። እሺ ስልኩ ሳይለንት። አትደውልልንም ወይ? አትጨነቁ አትለንም ወይ? አትደውልልንም ወይ? ሶፊ
እኔ እዚህ መጣሁኝ። ከዛ ትንሽ ጋደም ነገር እንዳልኩኝ እንቅልፍ አንቀላፋኝ። በዛ መሀል ነው እናንተ የደወላችሁት እንዴ? ምንድነው ቆይ እኔ ማድረግ ያለብኝ እኮ ግራ ገባኝ። እኔ እኮ ቶፋ ስሜትህን ሳልረዳው ቀርቼ እኮ አይደለም። ይገባኛል። አሁን የምታስበውን ነገር የሚሰማህን ስሜት ልብ ላይ ያለውን ነገር አውቃለሁ። ውስጥ ምን ያህል እንደየበላህ እንደሆነ እኮ አውቃለሁ እኮ። ይገባኛል እኮ አስበዋል። ይገባኛል። ከማንምና ከማንም በላይ ይገባኛል። እኔ በለጠ ደንቆሮ ነው የምታደርገኝ እንዴ? እየጮክብኝ የሚወጣልኝ ነው እንደሚመስልህ? ጮኬብህም ማለት ነው ብትቆም፣ ጮኬብህም ወደ ህይወትህ ብትመለስ አነሳንስ የነገርኩህ ገባህ? አልገባህም? ራስህን ልታጠፋ በረኪና ይዘህ ገባህ። ቶፋ ይሄ ነገር አይሆንም ብዬ እግር ላይ ወድቄ እያለቀስኩ ለምኝክ ዛሬ የት ነው ያገኘው? ባርኪን ማስታወስበት ቦታ ብለህ እዚህ ጋር መጣ የሆነ እንትን ሲሰራ ምናምን ነገር እንደተገኘ ሰው መተህ ቁጭ ብለሃል እዚህ እና እሱ ነው ህይወት። ይሄ ነው እኔን ሰላም የሚሰጠኝ ከሆነ አንተ ምን ገዶህ እንዴ? ምን አድርግ ነው ቆይ የምትለኝ አንተ? ስለ ራስህ ብቻ ነው የምታስበው? ስለ ራስህ ብቻ ነው የምታስበው? እኔ ተወኝ ብዬ ትተወኛለህ? ለሌላ ሰው ማስብበት አቅም ያለኝ ይመስላል? አይመለከተኝም። ታስባለህ፣ ግዴታ ነው። እኔ ተወኝ ብዬ ትተኸኛለህ? ያኔ ትተኸኛለህ። ተወኝ አላልኩህም። ስለዚህ እንዳልተው ከፈለክ የምታደርገውን ነገር በጠቅላላ ማወቅ አለበት። በቃ መጨነቅ የለብንም ከራሳችን በላይ ቶፋ። እያስጨነቀን ነው። አይገባህም እንዴ? ስለዚህ ልጅ ማሰብ ደግሞ አቁም። በቃ አንተ ስላልከኝ ነው እንዴ ማቆም? እንኳን አንተ አይደለም እኔ ለራሴ ደጋግሜ እሷን ማሰብ ማቆም እንዳለብኝ ደጋግሜ ነግሬዋለሁ፣ ግን አልቻልኩም። ምን አድርግ ነው የምትይ? ቆይ ቀስ እያለ ይለቀኛል እንዴ? ባንዴ ምንድነው እንደዚህ? አሻንጉሊት እኮ አይደለም የወደድኩት። ቶፋ ቀስ እያልኩ ውስጥህን አንተ እንደኔ አይደለም ቶፋ በዚህ መንገድ አይቼ አላውቅም። በቃ ታስፈራኛለህ። እውነታን ሁሉ ሳይው በቃ እያስፈራኝ ነው። ለዚህ ነው እንደዚህ መሆንብህ። እንደውኛ አይቼ አላውቅም ቶፋ። ከመቼ ጀምሮ ጫካ ገብቶ እንደዚህ መቀመጥ? ከመቼ ጀምሮ ከሰው መሸሽ፣ ከስራ መሸሽ? አንተ ኪያን የተጣላት ጊዜ እዚህ መተስ ተከሰረ አይደለም ቶፋ። ምንድነው እናንተ ያንተ ስሜት የተለየ እኔ ስሜት የተለየ ነው? እዚሁ አላገኘሁም አንተ ሲጀምር ደግሞ ባርኪን ራሱ እዚህ ቦታ ላይ ይዣት የመጣሁት እኔ ነኝ። አሁን ሲደብረው እዚህ ነው የሚያሳልፈው ምናምን ብያት ይዣት መጣሁኝ አንድ ቀን። ከዛ በጣም በተደጋጋሚ አብረን መጣን። እዚህ መጣለች ብዬ ጠበቅኳት ነበር። ኧረ ቶፋ ራስን ለምረም አታሳምነው። ኧረ በእናትህ አትመጣም። በቃ የራስህን ህይወት ኑር። በቃ አትመጣም። የራስህን ህይወት ኑር ቶፋ። አጠገብህ አይደለችም። ርቃ ባህር አቋርጣ በጣም ርቃ ነው የሄደችው። ልጮህብህ ማለት ነው። በእርጋታ ላናገረህ ማለት ነው። እኔ ካንተ ትይይ አይደለም። ምን ማድረግ እንዳለብህ እያንዳንዱ ነገር ጠንቅቀህ የምታውቀው ነው። ነገር ግን አሁን ወዲያውችን ሳይ ታስፈራኛለህ ነበር የሚመስለኝ። ለሁሉም ነገር ኮንፊደንስ ነበር። እኔ ነገር አገናዝቤ መወሰን የምችል ነበር የሚመስለኝ። እኔ ጋር ሲሆን ልቤ ሸሸኝ። ከደም ምንም ነገር ማድረግ አልቻልኩም። አንድም ነገር ማድረግ አልችልም። ብቻዬን ሰላም እፈልጋለሁ። እኔ ተረዳኝ። በቃ እኔ ጩኸቱ ከተናን እየረበሸኝ ነው። እሷን ሳስባት ነው ሰላም እየተሰማኝ ያለው። እሷን ደግሞ እንዳስባት ልቀቁኝ እስቲ ይድል ስጡኝ። በቃ ደስተኛ ነኝ። ነው ቪዲዮዋን እሷን ሳይት ፈገግ እያልኩኝ ነው እየተደሰትኩኝ። በቃ ደስታ የሚሰጠኝ ነገር አይደል እናንተ የምትፈልጉት? እሺ እስከመቼ አልሐቅም እስከለቀቀኝ ድረስ ከትናንትናው ዛሬ ይሻላለሁ፣ ከዛሬ ደግሞ ነገ ይሻላለሁ። ምናልባት ይብስ ይሆናል። የተሻልክ እየመሰለህ ነው ቶፋ። ለኛ እድል ውስጠን በቃ እሺኛን እሺ በለን። ሲጀምር ቪዲዮዋን እያየ ፎቶዋን እያየ ይሻለኛል ብሎ ነገር አለ? እሺ በለን። ሰው በሽታውን እየጠጣ በሽታውን እየበላ እድናለሁ የሚባል ነገር አለ? ሶፊ እኮ አልሰማለን እኮ በቃ ዶክተርን ማማከር ካለብን እናማከር። እንደ ወደ ጤና የምትመለስበት ነገር እናመቻች። በቃ ቀላል ነው እያልን አይደለም፣ በአንድ ጊዜ እርሳት እያልን አይደለም። ግን አንተ እየሄድክበት ያለው መንገድ ደግሞ ልክ አይደለም። ቁስሉን ይነካኩ እንዴት ነው የሚዳነው? እሷ ያለችበት እሷ የምትኖርበትን እሷን ቪዲዮ እያየህ እንዴት ነው የምትረሳት? የባሰ ነው የሚያብስብህ። መርሳት አልፈልግም። እቺ ልጅ እኮ ቶፊ ከጀርባ ወጋች ነች። አንተ እንደዚህ እንድትሆን ነው የምትፈልገው። እሷ ለምን ግን መርሳት አልፈልግም። በቃ ከነትዝቷ እኔ ደስተኛ ነኝ። በቃ እንዴ እኔ ደስተኛ የሚሰጠኝ ነገር ማድረግ ፈልጋለሁ። በቃ ደስተኛ ነኝ። ሰላም ነኝ። ራስን እየገደልክ ዝም ብለህ ለምንድን ነው የማትነቀው? ቶፋ ደስታዬ ነው ብለህ የምታስበው አንተን የሚገልህ ነገር ሆኖ ዝም በል። ምንም እንዳልተፈጠረ ምንም እንዳልሆነ ነው የምትለው። ይሄ ነው ደስታ ለአንተ? አንተ በሽታህን አቅፈህ ሰላም ይሰጠኛል ስትል በቃ ሎርማን አድርገን እንቀበል። ይሄ ነው ደስታ?
ነው ወይ? ምን አድርግ ነው የምትለኝ? እኔ እኮ ምንም ይገባኛል። ወደ ህይወት ለምን አፈቀርክ ነው? ለምን ወደድክ ነው? እሺ ምንድነው የምትለኝ? ቆይ አልኩኝ። እሺ እና ስሜቴ ነኝ በፍጹም አላልኩም። ቶፋ እዚህ ጫካ መጥተህ ቶፋ የሆነ ሰዎች ቢይዙስ ቢገሉስ? ያለህበትን ልም ያለ ጫካ ነው። ቢጎዱስ ሰዎች እንዴት አይጎዱም? ለምን አድርጊያቸው ነው የሚጎዱኝ? ማነው ጫካ ውስጥ ተይዞ ምናምን ነገር ፍቃድን ጠይቀው የሚይዙ መሰለህ እንዴ? ፍቃድን ጠይቆ ሰው የሚጎዳ መሰለህ ወይ ቶፋ? አንተ ሲገፋት ይያዛኝ ነበር። አንተ በመለስ ማትችለውን ጥያቄ አትጠይቀኝ። ነገሪ ስለሌለ መካሪ ስላልነበረኝ አሁን ግን ሁሉ ነገር እኔ ግን እድሉ አለኝ። አንዳንዱ እንቅስቃሴ አጠገብ ነበርኩኝ። ቶፋ ከሆነ ግን እኔ በቃ አትየጭቀኝ። በቃ እኔ ከአቅሜ በላይ የሆናችሁብኝ ነው እንዴ? እኔን ያዳናችሁ እየመሰላችሁ እየገደላችሁኝ ነው ያላችሁ። ምን አድርገህ ነው መንገድ ላይ አልችልም በቃ